ሌላው ዛሬ ሊቀ መላኩ ቅዱስ ራጉኤል ነው። መቼም ብዙዎቻችሁ ይህንን መልአክ ስሙን ነው የምታውቁት፣ አትጠቀሙም። በጠይቅም አንድም ሰው መልኩንም ያደረሰ የለም። እጅግ በጣም ግሩም ታላቅ መልአክ ነው። ከሰባቱ ሊቃነ መላእክት በአራተኛ ማዕረግ ላይ የሚገኝ ነው። እንደውም ማንበብ የቻላችሁ ሰዎች ወር በገባ በአንድ የዚህን የታላቁን መልአክ የቅዱስ ራጉኤልን መልኩን ጸልዩ፣ መልአኩን ተማጸኑት፣ ብዙ ነገር ታገኛላችሁ። ሊቀ መላኩ ቅዱስ ራጉኤል ሊቀ ብርሃናት መጋቤ ብርሃን ይባላል። አሁን እዚህ ቁጭ ብላችሁ የምትሞቋትን ፀሐይ ይሄ ታላቁ መልአክ ቅዱስ ራጉኤል ነው የሚያዛት። ከምስራቅ እንድትወጣ ያደርጋታል፣ በምዕራብ ደግሞ እንድትገባ ያደርጋታል። ፀሐይን የሚያወጣው ከዋክብትን የሚያዛቸው በብርሃናት ላይ የሰለጠነ በሰማይ የብርሃን መዝገብ የያዘ ይሄ ታላቁ መልአክ ቅዱስ ራጉኤል ነው። ለነቢየ እግዚአብሔር ለቅዱስ ሄኖክ የሰማይ ምስጢራትን በሙሉ ያሳየው፣ ስለ ሰማይ መዛግብት እያንዳንዱን ነገር ያስረዳው፣ መጽሐፈ ሄኖክ የሚባለውን የመጀመሪያውን መጽሐፍ እንዲጽፍ ያደረገው በመጽሐፈ ሄኖክ ላይ ያሉትን ስለ መድኃኒት፣ ስለ ከዋክብት፣ ስለ ህዋ፣ ስለ ጠፈር፣ ስለ እያንዳንዱ ስለ ጊዜ ሰሌዳ፣ ስለ ዓመታት፣ ስለ መቅሰፍት፣ ስለ ምሕረት ስላለው ስለሚመጣው ነገር በሙሉ ያስረዳውና የነገረው እንዲጽፍ ያደረገው ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ራጉኤል ነው። ግን እኛ ብዙም ጊዜ ስለተነገረን ስለሰማንም በየደብራችን ደግሞ ስለምናገኛቸው እኛ የምንወደው የምንሄደው የምንጸልየው መልካቸውንም የምናደርሰው የቅዱስ ሚካኤልን ነው፣ የቅዱስ ገብርኤልን ነው። ሩፋኤልን ዘንግተነዋል፣ አሁን አስታውሰነዋል። ሰው ስለ ቅዱስ ሩፋኤል ጥሩ አመለካከት አለው፣ እየተጠቀመበት ነው። ከዛ ቀጥሎ ቅዱስ ኡራኤል ነው። ከዛ ውጪ ብዙዎቻችሁ ቅዱስ ራጉኤልን አታስታውሱትም። ዛሬ አንድ ነው ራጉኤል ነው ብለን ነው የምንተው። ነገር ግን ይሄ ታላቁ መልአክ በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀኑን ነግሮናል፣ ዓመተ ምሕረቱን አናውቅም። ዓለም በመጋቢት 29 ቀን እንደምታልፍ ሊቃውንት ይነግሩናል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በመጣበት ሰዓት ዛሬ መሬት የሰራንባት የምንኖርባት ምንገባባት ምንወጣባት እቺን ሀገር ዓለምን በሙሉ እንደ ክርታስ ጠቅልሎ የሚያሳልፈው ወይም ደግሞ ዓለምን ካለመኖር ወደ መኖር እግዚአብሔር ሲያመጣት ዓለምን ሲያሳልፍ ዓለምን የሚያሳልፈው ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ራጉኤል ነው። ስለዚህ አባቶቻችን ምን ይላሉ? ይሄ ታላቁ መልአክ ቅዱስ ራጉኤል ዓለምን የሚያሳልፍ መልአክ ስለሆነ መልኩን የሚጸልዩ ሰዎች መከራቸው ያልፍላቸዋል ይላል። ምን አልኳችሁ? መከራቸው ምን ይሆናል? ያልፍላቸዋል። ሞትም ይሁን መቅሰፍትም ይሁን በሽታም ይሁን አደጋም ይሁን ህይወታቸውን ሊያበላሽ የሚመጣ ነገርም ይሁን የቅዱስ ራጉኤልን መልክ እየጸለዩ መልአኩን ከተማጸኑት በህይወታቸው የሚመጣው ነገር ሁሉ ያልፍላቸዋል፣ ያልፍባቸዋል። ዓለምን ስለሚያሳልፍ እግዚአብሔር አንዱ የሰጠው ቃል ኪዳን ስሙን ለሚጠሩ ዝክሩን ለሚዘክሩ በጸሎቱ ለሚማጸኑ መልኩን ለሚጸልዩ ሰዎች መከራቸው ፈተናቸው እንዲያሳልፍላቸው ቅዱስ ራጉኤል ተሽሞላቸዋል። ወይም ደግሞ ይሄ ታላቁ መልአክ ቅዱስ ራጉኤል መከራቸውን ፈተናቸውን ያሳልፋል። በነገራችን ላይ እኛ ነን እንጂ ቅዱስ ራጉኤልን ያልተጠቀምነው። ገድለ ቅዱሳንን ስንመለከት ብዙ ቅዱሳን አባቶቻችንን ሲረዳ አይተናል። ለምሳሌ በጥቂቱ አንድ ብቻ ላስታውሳችሁ። መቼም ሰማዕቷን ቅድስት አርሴማን ሁላችንም እናውቃለን አይደል? እናታችንን ቅድስት አርሴማ በዲዮቅልጥያኖስ ዘመን ያንን ሁሉ መከራ ስትቀበል አብሯት የቆመ ያጸናት፣ ያጽናናት፣ በመከራዋ እንድትቆም ያደረጋት፣ በፈተና ሁሉ የሚያግዛት ይሄ ታላቁ ሊቀ መላኩ ቅዱስ ራጉኤል ነው። ዱዲያኖስ ወይም ደግሞ ዲዮቅልጥያኖስ የቅድስት አርሴማን ሁለቱን አይን በወረንጦ ሲያወጣ የብርሃን አይን የተከለላት ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ራጉኤል ነው። ንጉሱ በጭካኔ ሁለቱን ጡቶቿን ሲቆርጥ ህመምና ስቃይ እንዳይሰማት በብርሃነ መስቀሉ እየዳሰሳት ያጸናት ይሄ ታላቁ መልአክ ቅዱስ ራጉኤል ነው። በመጨረሻም መስከረም 29 ቀን አንገቷን ተቆርጣ በሰማዕትነት ስታርፍ ያገዛት ያጽናናት ከሷ ጋር እስከ መጨረሻው ዕቅት አብሮ የኖረው ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ራጉኤል ነው። ቅዱሳን እናት አባቶቻችንን ሁሉንም ረድቷል። እኛን ያረዳን ስለማንጠቀምበት ነው። ስለዚህ በተቻላችሁ አቅም ወር በገባ በአንድ የዚህን የታላቁን መልአክ የቅዱስ ራጉኤልን መልክ ብትጸልዩ ፈተናችሁ መከራችሁ ያልፋል። ሊቀ መላኩ ቅዱስ ራጉኤል ለእናንተ ይቆማል። የመልአኩ ጥበቃ ከሁላችን ጋር ይሁን።
የብዙ ጥያቄ ነው። መንፈሳዊ ውጊያ ከጀመርን በኋላ ወጣ ገባ ማለት እናበዛለን። አንድ ቀን መስገድ፣ በማግስቱ መተው፣ አንድ ቀን መጸለይ፣ ከዛ ጸሎት እርግፍ አድርጎ መተዋለና እንዴት እንቅረፈው? እንዴት ያቋም ሰው ነው? ወጣ ገባ የሚያደርገን የሰይጣን ፈተና ነው ወይስ የኛ ስንፍና ነው ወይስ የእግዚአብሔርን ጣዕም በእውነት አለመረዳት ነው ወይ እንደዚህ የሚያደርገን? በጣም ጥሩ። ወጣ ገባ የሚባል መንፈስ ስላለ ነው። አንደኛ ምልክቱ ወጣ ገባ የሚባል መንፈስ አለ። ይመጣና ነካ አድርጎ ነገር ፈልጎ ባልና ሚስት ወይም ልጆችና አባት እናትና ልጅን አጣልቶ ቤተሰብ አበጣብጦ ይወጣል። ይሄ አንደኛው አይነት መንፈስ ነው እንደዚህ የሚያደርገው። ልክ ጾም ሲመጣ የጥብስ ሽታ ምናምን ከምግብ አንፃር፣ ከዝሙትና ከወሲብ አንፃር ደግሞ ግለ ወሲብ፣ ራስን ማርከስ ምናምን፣ ከአንደበት አንፃር ደግሞ መጥፎ ነገር መናገር፣ እንደዚህ አይነት ነገሮችን አድርጎ የሚሄድ አለ። ሌላው ሁለተኛ ወጣ ገባ የሚያስብለን ደግሞ ይሄ አንድ አቋም እንዳንይዝ መሰረታዊ የሆኑ ነገሮች ላይ እንዳናተኩር የሚያደርገን ደግሞ ነፃ ፈቃዳችንን ተጠቅመን የዘላለም ሕይወትን ማሰብ ስላልቻለን ነው። የዘላለም ሕይወት የሚባለውን ነገር በደንብ ያወቀ ሰው ወጣ ገባ የሚባል ክርስትና የለውም። እያወቀው ራሱ በቃ አዎ መንግስተ ሰማያት የምትባል ነገር አለች፣ አዎ ገነት የምትባል ነገር አለች፣ ግን ትላለህ አልቻልኩም፣ በቃ ይሄ ነገር አምሮኛል፣ ይሄ ነገር ያስፈልገኛል፣ ቆይ ግድ የለም ንስሐ ገባበታለሁ ትላለህ። አላወቀውም። የዘላለም ሕይወት ምን እንደሆነ ብታውቀው ኖሮ የዘላለም እሳት የሚባለውን ታውቀው ነበር። አሁን የዘላለም ሕይወት የሚባለውን ብቻ ስለምናውቀው የዘላለም እሳት የሚባለውን ደግሞ ኢቭን በአኒሜሽንም በተለያየ ካርቱን ፊልምም እኮ ለማሳየት ሞክሮ ፈረንጅ ሊገባን አልቻለም። ሞተው የተነሱ ሰዎች ቢናገሩም ሊገባን አልቻለም። በርሜል ጊዮርጊስ ሄዱ ሰዎችም ሄዱ ቢናገሩ ሊገባን አልቻለም። ስለዚህ ወጣ ገባ የምንለው እኛ ላይ ካልደረሰ ስለማይገባን ነው። እኛ ላይ ሰዋዊ ባህሪያችን ግን አያስቸግረንም። ሰዋዊ ባህሪ ንጹህ ነው፣ ፍጹም ነው። የሰው ባህሪው ንጹህና ፍጹም ነው። ለምን እኔ ቅዱስ እንደሆንኩ እናንተም እንደናችሁ ቅዱሳን ሁኑ አለ። ስለሚቻል ሲፈጥረንም ደግሞ ከእሁድ ጀምሮ እስከ ዓርብ ድረስ የተፈጠሩት እስከ ጠዋት ድረስ የተፈጠሩትን ምን አለ? እግዚአብሔር ሰማይና ምድር ፈጠረ፣ አዝርዕትን ፈጠረ፣ መልካም እንደሆነ አያለና ሰውን ፈጠረ እጅግ ብሎ ጨመረበት። እጅግ መልካም እንደሆነ አየ፣ ከምድር አፈርም አበጀው ነው የሚለው። አበጀው ማለት ከመስራት አልፎ አሳመረው ማለት ነው። ማበጀት ማለት የተቆረጠ ገመድ መቀጠል ወይም ደግሞ መበየድ ብቻ ሳይሆን የተበየደው መሞረድም ጭምር ነው፣ ማለስለስም ጭምር ነው። እግዚአብሔር በደንብ አድርጎ የፈጠረን። ስለዚህ የሚነቀፍ ባህሪ የለንም። ያ ማለት እግዚአብሔርን ጎዶሎ ማድረግ እኛ በጊዜ ሂደት የምናዳብረው ጸባይ ነው እንጂ ባህሪያችን መንደራችን ያወረሰን፣ ቤተሰብ ያወረሰን፣ አገር ወይም ደግሞ የምንኖርበት ቦታ ያወረሰን፣ ዘመኑ ጊዜው ያወረሰን ባዕድ ነገር ባህሪያችንን ጋርዶ ይሄ ባህሪ ነው ይሄ ጸባይ ነው ይመጣና ይከልለዋል። ጸባይ መጥቶ ግርድ ሲያደርገው ባህሪ መታየት አይችልም። አሁን ምን ሰግደው ምን ጾመው ምን ጸልየው ቃሉን ምን ሰማው ጸባይን ለማንሸራተት ለመጣል ከዛ ባህሪ ግልጥ እንዲል ነው። ባህሪ ከተገለጠ በጣም ብዙ ነገሮችን መስራት ትችላለህ። እና ዘላለማዊ እሳት ምን እንደሆነ የሚያውቁ አባቶቻችንም ሆኑ አንዳንድ ሰዎች ፍጹም ለእግዚአብሔር ተገዥ ሆኑ ታያቸዋለህ። በተለይ ሞቶ የተነሱ ሰዎችን ኢንተርቪው ማድረግ 14 ምናምን ሰዎችን ኢንተርቪው አድርጌያለሁ፣ ዶክመንት አስቀምጫለሁ። ዶክተር ይመስለኛል ማሞድነህ የሚባሉ መጽሐፈ እስራኤል ወንጀለኛው ዳኛ ምናምን የሚባለው መጽሐፍ የጻፉ ዶክተር ናቸው። ብዙዎች ታውቋቸዋላችሁ። ከሞት በኋላ ህይወት የሚል መጽሐፍ ጽፈዋል። የ150 ሰዎችን ሞቶ የተነሱ ሰዎችን ኢንተርቪው መጽሐፍ አለ የተተረጎመ። እሱ መጽሐፍ ካነበብኩኝ በኋላ ውስጤ ደስ የሚል ፍርሃት አደረብኝ። የሚያስፈራ የሚያስደነግጥ አይደለም፣ ደስ የሚል ፍርሃት። የምን ፍርሃት ነው? የእውነት እግዚአብሔርን በደንብ እንድፈራው አደረገኝ። ሄደው ሞተው ከመጡ በኋላ የሚናገሩት ንግግር የሚገርም ነው። እናንተ ምድር ላይ ያላችሁ ሰዎች እድለኞች ናችሁ። ምን አለች አንዱ? እድለኞች ናችሁ። እዛ ሆኜ ሞቼ ሊፈረድብኝ ተዘጋጅቼ ምድር ላይ ያሉ ሰዎች ለኔ ይጸልያሉና ጸሎት የተሰማ ጸሎታቸው እዚህ እኔ ሰማዋቸው። እግዚአብሔር ሆይ እናቴን አትርፍልኝ እያለ እየጮኸ አጠገቤ ሆነ ይጮሃል አለች። እኔ የመላከ ሞት ፊት ተፋጥጫለሁ አለች። እና በሱ በልጄ ጸሎት ምክንያት ምድር ላይ ባለው ሰው ጸሎት ምክንያት ያ መላከ ሞት ትቶኝ ሄደ። ያለ ቀኔ ስለሞትኩኝ አስጣለኝ። ስለዚህ እኛ ምድር ላይ ያለን ሰዎች በጣም እድለኞች ነን። ለራሳችንም እንችላለን፣ ለማንም እንችላለን፣ ለሞቱትም ጭምር መጸለይ እንችላለን። እድለኞች ነን፣ ግን አልተጠቀምንበት። ስለዚህ እኛ ከሞት በኋላ ያለውን ህይወት ማየት የምንችል ሰው ብንሆን፣ ዘላለማዊ የሆነውን ህይወት ማየት የምንችል ብንሆን በጣም ጠንካራዎች ነው የምንሆነው ብዬ አስባለሁ። ደስ የሚል ፍርሃት ማለት በቃ ያንን ህይወት መውረስ አልፈልግም፣ ለምን እቃጠላለሁ? ሲኦልን እርግጠኛ ከሆንክበት
ገሃነምን እርግጠኛ ከሆንክበት ያንን የሞት ቦታ እርግጠኛ ከሆንክበት ህይወትን ነው የምትፈልጋት። ህይወትን ከፈለከ ደግሞ ወለም ዘለም የለም ቀጥ ባለው ትራክ ትሮጣለህ ማለት ነው። እና አለማወቅም ጭምር እንዲያውም በዘመን የተለመደ አለ የምትኖረው አንዴ ነውና ሁለቴ ስለማትኖር ህይወትን ተጨማልቀ ኖርበት አይነት ሐሳብ ያለው እንደዚህ የተዳቦ ስም ያለው መፈክር አለ በየቦታው ምን ሰማ አንዴ ነው የምኖረው ምን ችግር አለው በጨፈር ምናምን አለና ምናልባት ለሱ መልስ የሚሆን መልስ ነው የመለስክልኝ። አዎ ይሄ ዘላለማዊ ህይወትና ዘላለማዊ ሞትን አለማወቅ ነው። እንደ ሶስተኛ እንደማጠቃለያ ግን የምነግርህ ይሄንን ወጣ ገባ የሚባለውን ክርስትና ህይወታችንን ማቆየት ያቃተን ጥርጣሬም ጭምር ነው። በአምላካችንና በእምነቱ በሃይማኖቱ ላይ መጠራጠር አደልሞት የሚባል መንፈስ ውስጣችን ካለ ስዕሉ ፊት ስንሰግድ ስዕሉን አባቶችን ስናያቸው ደብተርና ወይ የሆነ ነገር ስናያቸው የሚመጣብን ሐሳብ አለ። ሲሰክር ስታየው ቄሱ ዲያቆኑ ከቅዳሴው ውጪ ከስብከቱ ውጪ ባክግራውንዱን የምታውቀው መምህር ካለ በቅርበት አገልጋዮች ጋር አብሮ ተቀራርበው እግዚአብሔርን እነሱ በደንብ ሳያመልኩትና ሳይሰግዱ ሲቀሩ ስታያቸው አንተም እንደዛ ትሆናለህ። ፈሪሃ እግዚአብሔር እንዲያድርብህ የምትፈልግ ከሆነ ቃሉን እየሰማህ ብቻ ማምለክ አስቀድሰው ወደ ቤት መምጣት የአገልጋዮችን ኃጢአት አለማየት የአገልጋዮችን ክርስትና ህይወት አለማየት። ለምን አገልጋይ ነገ ዛሬ ባህሪው ህይወቱ የተለያየ ነው እና አንተን ሊጥልህም ሊያሰናክልህም ይችላል። ስለዚህ አቋም እንዳትይዝ ያደርጋል። እሱ እንኳን እየበላርን ችግር የለውም በቃ በሚቀጥለው ይሄ ወጣ ገባ ያደርጋል። ከዚህ አንፃር ማየት ጥሩ ነው ብዬ አስባለሁ። በጣም